የመርጃና ያትሽ መቀራረብ አስሊን በመጀመሪያ ደረጃ ይረብሻታል። አስሊ የሁለቱም መዋደድ አትወደው። ነገር ግን አይኗ እያየ ከምትገምተው ከምትጠብቀው በላይ ሁለቱ ጥንዶች በጣም እየተዋደዱና እየተፋቀሩ እየመጡ ናቸው። ዛሬ የሆን ነገር አድርጋ ልትረብሻቸው ሞከረች። ቢሮ ውስጥ አብረው እያመሹ ነበረ። ሁለቱም አብረው እንደሚያነጉ ገብቷታል። ይሄ ነገር ከዚህ ቀደም አትሽ ከሷ ጋር አድርገውት አያውቅም። ይሄ ቀናት ሊያሳብዳት ደርሷል። ስለዚህ ከነዚር ጋር በመመሳጠር ጀነሬተሩ እንዳይሰራ እንዲሁም የካምፓኒው አጠቃላይ መብራት እንዲጠፋ ባቸው እያረገች ነበረ። ቴክኒሻኖቹ መታው እስኪሰሩ ድረስ ግን አትሽና መርጃን ሳይታሰብ ሌላ ነገር ውስጥ ገቡ። በተለይ ደግሞ አይኖቻቸው ድንገት ሲገጥም ሁለቱም ስሜቶቻቸው ይቀሳቀሳል። እንደሚዋደዱ እንደሚፋቀሩ ሁለቱም ትዝ የሚላቸው ያኔ ነው። እሷን ሲያይ ሳያስበው ሌላ ዓለም ውስጥ ይገባል። እሷን ብትሆን እሱን ስታይ ሌላ ዓለም ውስጥ ትገባለች። ቢሮ በሻማ ድንቋል። ሳይታሰብ ሮማንቲክ የሆነ ምሽት እየሆነላቸው ነበረ። በሰበቡ አትሽ እዚህ ጋር ለመርጃን አይኗን እያየ የሆነ ነገር ሊነግራት እየሞከረ ነው ያለው። ገና ሊነግራት እየተንደረደረ እያለ ነበረ ድንገት ያሸር ፒዛ ኦርደር አድርገው ስለነበረ አዘው ስለነበረ ይዞት የገባው ይሄ ፒዛ ግን እንዴት ይጥማል ግን ብዙ ስኳር አለው። እኔም ቢሆን የስኳር ህመም አለብኝ እንዴት ነው ነገሩ እያለ እያስቀመጠ ነበረ። ያሸር የምፈልገውን አድርግና ሂድ ይለዋል። አትሽ ተቆጥቶ ከዛ ያሸር የምፈልገው አትሽ ወንድም ይቅርታ አድርግልኝና አንድ ስላይስ ፒዛ መብላት ፈልጋለሁ ብሎ እያነሳ ይበላል። መርጃን ስቃለች። አትሽም ቢሆን እየሳቀበት ነበረ። እንደዚህ እያረገ ያሸር ያጣጥማል። ካጣጠመ በኋላ በቃ ጥያችሁ ሌር ነው ብሏቸው ሄደ። አትሽ የሆነ ነገር ሊነግራት ተንድርድሮ ነበረ። ያሸር ሲመጣ ቆሞ ነበረ። አሁን ደግሞ ካቆመበት ሊቀጥል ነው። እሷን ብትሆን እየጠበቀች ነው። አይኗ እያያን ነበረ። የሆነ ነገር ልነግርሽ ፈልጋለሁ አላት። ምን ትላለች? ጓጉታ እንትን ማለት እያለ ዳርዳር ማለት ጀመረ። በድንገት ሌላ የአትሽን ሙድ የሚበጠብጥ ነገር ተፈጥሯል። የመብራት ድንገት መጣ። መብራት ሲመጣ ሊናገር ፈልጎ አልፈልግም ምንድን ነው ይህ ነገር ይላል። መብራቱ እየተቆራረጠ ነበር። ፓወር ይጨምራል ይቀንሳል። ምን ልነግረኝ ፈልገ ነበር ግን አለችውም። እሷ አይምሮ ተረበሸ። ተይው በቃ እንደዚህ መሆኑ ግልጽ ነው። ትክክለኛ ቦታና ሰዓት አይደለም ማለት ነው ብሏት ቶሎ ብሎ ወጣ። ምን ሆኗል ብላ ራሷን እየጠየቀች ነበር። አትሽ ለምን እንደዚህ እንደሚቀያየርባት ግራ ገባት። በሌላ በኩል ነርሚን የዛሬ የገዛቻቸው ልብሶች ቀኑ ሙሉ ስታያቸው ነበረ። ዛሬም አይታቸው ደግሞ አልጠገበችም። አሁን እየተመለከተቻቸው ነበር። ወይ ነርሚን በእናትሽ ይህን ነገር ወደዛ አርጊልኝ በቃ ቀኑ ሙሉ ስታዩ ነበረ። አይበቃሽም እንዲህ እያላ ነበረ። አይበቃኝም ከዚህ በኋላ ለብዙ ዓመታቶች እኮ መዘንጥበት ልብሴ እኮ ነው። አሁንም ቢሆን አይቼ አልጠገብኩም ትላለች። ነርሚን ግን የምሬን ገንዘብ ከየት ነው ያመጣሽው? ከየት አምጥተሽ ነው ልብስ የገዛሽው? ነርሚን እየጠየቅኩሽ ነው። ትናንትና ገንዘብ ስጠኝ ብለሽ ጠይቀሽኝ ነበረ ስላልሰጠውሽም ተናደሽ ነበረ። ምንድነው ያሁን ከየት የመጣ ገንዘብ ነው አላት። አይደር እኔ ለራሴ እኮ ለራሴ ማንስ መስሎ ነበር እንዴ አለችው። ምን ጨነቀ አለችው። አታሳብጅኝ ነርሚን አንቺ ሴት አታሳብጅኝ። ገንዘቡን ከየት አመጣሽ እያለ ነበረ። የሙዜን የአንገት ሐብል ሰረኩኝ የእሷን የአንገት ሐብል ሰርቄ እሱን ሻጬ ልብስ ገዛ አለችው። ምን ብሎ እየተናደደ ወደ እሷ እየጠጋ ነበረ። ብለሽ ደግሞ ሌባውንሽ እንዴ አይበቃም እንዴ እያላን ነበረ። እናንተስ ብትሆን መች ገንዘብ ሰጠኝ እና ከየት አምጥቼ ልዘንጥል ስጠኝ ብዬ ነበር ገንዘብ አልሰጠም አልከኝ። በየቀኑ እያዋረድከኝ ነው ያለው። ዝም ብዬ እስካሁን ድረስ ታገስኩ። ቢያንስ ምን አለበት ተበድረ እንኳን ብሰጠኝ ምን ችግር አለው? አንተ ግን ኩራት በልጦብህ በጭራሽ ልሰጠኝ እንኳን አልፈለግም። ስለዚህ እኔ ለራሴ አላንስ ብዬ ማድረግ ያለብኝን ነገር አድርጌያለሁ። ካምፓኒያችን ውስጥ በየቀኑ ሚሊዮን ገንዘብ ይገባል። ነገር ግን እኛ ላይ 5 ሳንቲም እንኳን እጃችን ላይ አይወድቅም። ለምን ሲባል እነሱ እንደፈለጉ ገንዘብ ያመርታሉ፣ እኛ ግን ገንዘብ አናገኘም። ስለዚህ ሲያንስባቸው ነው የአንገት ሐብል አይደለም ሌላም ነገር ሰርቄ ብገዛ ደስ ይለኝ ነበረ ትላለች። ወይኔ እኔ ማመን አልችልም። በጣም ያሳፍራል እያለ ነበር። ተኛ ውዱ ባለ እሺ አጭቅጭቀኝ በቃ ስማያችን ሙዜን የምትባል ማትረባ ድንገት ከነቃችበት ገንዘቡን መልሰን እንሰጣታለን በቃ አለችው። ወይ ጉድ አስበሽ ሞተሻል ባንቺ ቤት ብሏት አልጋ ውስጥ እየገባ ነበረ። ሙዛይን የአንገት ሐብሉ መጥፋቱን አሁንም ቢሆን ቼክ እያረገች ነው። በጭራሽ ያለበትን ቦታ ልታገኘው አልቻለችም። እንደዛም ሆኖ መርጃንና አትሽ በአንድ በኩል ደግሞ እዛው ቢሮ ውስጥ ናቸው ስራ እየሰሩ። መርጃን እየተጨናነቀች ነው። ስራው ሊጠናቀቅ ትንሽ ብቻ ነው የቀረው። አይዞሽ ብሎ እያባበላን ነበረ። ላፕቶፑን ተናዳር ዘጋ ውስጥ ቆይ ተንፍሽ አየሩ ሰጂ እያለ እንድትመሰጥ እያረጋትና እየረዳት ነበረ። ይኸውልሽ እመኝኝ ይህንን ነገር እናልፈዋለን እሺ እያለን ነበረ። እሺ ትላለች አይኗን ከጨፈነች በኋላ። ይገባኛል ፍርሃትሽ፣ ነገር ግን ያለን ጊዜ አጭር ቢሆንም ነገር ግን ይህን ነገር እንወጣዋለን እመኝ እያላን ነበረ። እንድትረጋጋ እያረጋን ነው። እጆቿን ይዞ ከዛ መልሰው ተቀመጡ። ስራቸውን እየሰሩ ነበር እስከ ጠዋት ድረስ። ሙዛይን የአንገት ሐብሏን ድጋሚ እየፈለገችው ነው። አሁን ፈለገችው የለም። ጨነቃት። አስሊ ጋር ለመደወል ወሰነች። ሌላው አስሊ ልጅ እኔ ምልሽ የአንገት ሐብሌን ወስደሽዋል እንዴ? ላገኘው አልቻልኩም እኮ ቼክ ላድርግ ብዬ ነው አንቺ ጋር አለቻት። ከዛ በኋላ አስሊ እማያራኔ የለም አለቻት። እንዴ ብዙ ቦታ ፈለኩት በቃ ቤቱን አገላብጬ ፈለኩት እና ምንም ላገኘው አልቻልኩም። ዛራ ለጠይቃት እንዴ ምንድነው ዛራን ትላንት ጠይቂያት እኮ የለም ብላኛለች አላየውም ብላኛለች እያለቻ ነበር። ድንገት ዛራ መጣች። ዛራ ነይ እስኪ ብላ ድጋሚ ጠራቻት። ዛራ ከመጣች በኋላ የአንገት ሐብሌን አይተሻሉ አለቻት።
ዛራ ነርሚን የአንገት ሐብሏን ስትወስዳት አስታውሰች። ከዛ እዚህ ጋር ዛራ እኔ ያላየሁም ወይዘሮ ሙዛይን እኔ እኮ ያንቺን ጌጣጌጦች እኮ ከፍቼ እኮ አላቅም አለቻት። ጥሩ ቺቺክ እና ቢናዘዛታቸውን እንዲጠብቁኝ ንገሪያቸው አለቻት። ሄዳ ልትቆጣቸው ነው። በሌላ በኩል ከብዙ ምጥ በኋላ የነ አቴሽ ፕሮጀክት ተጠናቀቀ። በመጨረሻ ማጠናቀቁ አሁን መርጃና አቴሽ አጠቃላይ የቢሮ ሰራተኞቻቸውን ሰብስበው እቺን ቀን እያከበሯን ነበረ። እንኳን ደስ አላችሁ ይባባላሉ። ሁሉም ከተበተኑ በኋላ አቴሽ ባንቺ ንቃትና ባንቺ ጉብዝና ነው እዚህ ደረጃ የደረስ ነው እያለ መርጃን ያመሰግናል። ወደ ሸረም ተጠግቶ በተመሳይ መንገድ እንደዛ ያደርጋል። መርጃንና አቴሽ ከድሮ የበለጠ በስራቸውም በተለይ በጣም ስለሚግባቡና ተመሳሳይ ቋንቋ ስለሚነጋገሩ ስራቸውን ለመስራትም አይቸገሩ። ይሄ ነገር ካምፓኒ ውስጥም እንዲግባቡ እያደረጋቸው ነው። ቤት ውስጥ መግባባታቸው እንዳለ ሆነው፣ ነገር ግን አስሊ እየተበሳጨች ናት። አስሊን ነገር በርቀት ስታይ እየተረበሸች ነው። በሌላ በኩል እነ ቺቺክና ቢናዝ ምን እየመጣ እንዳለ አልገባቸውም። ዛራ ቆመ ብላለች። ድንገት የመጣችው ሙዛይን ነበረች። እሺ ትናንትና ክፍሌ ማን ነበር የገባው ብላ ጠየቀቻቸው። ቺቺክና ቢናዝ ተያዩ። ይቅርታ አድርጊልኝና ሙዛይን እኔ ትናንትና ቀኑ ሙሉ ኪችን ነበርኩ ብላ ተናገረች። ቺቺክ ደግሞ እኔ መማየን እየረዳው ነበረ ብላ ቺቺክ ትመልሳለች። ይሄ ነገር ሙዛይን የበለጠ አበሳጫት። የአንገት ሐብሌ ጠፍቶብኛል፣ ማናችሁም ከወሰራችሁ ተናገሩን ተንፍሱ ስትል ነበረ። ቢናዝና ቺቺክ ተያዩ። ዛራ በግማሽ ስቅ ነበረ። በአንድ በኩል አሁንም ቢሆን ሙዛይን እያፋጠጠቻቸው ነበረ። እኛ ሌቦች አይደለም ወይዘሮ ሙዛይን ብላ ቺቺክ ትናገራለች። ባክሼ የማይረባ ንግርሽን አቆሚ። በእርግጠኝነት ትላንትና የሆነ ሰው የኔ ክፍል ገብቶ ነበረ። ከእናንተ ውጭ ደግሞ በእርግጠኝነት እኔ ክፍል ማንም ሊገባ አይችልም። ይኸውላችሁ አታበሳጩኝ፣ አታናዱኝ፣ በቃ አለበዚያ ፖሊስ ጠራለሁ ስትል ነበረ። ይህን ጊዜ ቢናዝ ይቅርታ አድርጊልኝና ወይዘሮ ሙዛይን ፖሊስ ብጠሪ በጣም የተሻለ ነው፣ ደዊ ደስ ይለናል ስትራ ነበር። ቺቺክ ከማወት በትክክል ደዊ ብላ ጭንቅላቷን ትነቀንቃለች። በነገራችን ላይ እኛ አንቺ ክፍል አንገባ፣ ዛራ ናት ለአንቺ ክፍል ተጠያቂዋ፣ እኛ አንቺና አስሊ ክፍል በጭራሽ አንገባ ብላ እዚህ ጋር ቢናዝ ተናገረች። ዛራ ሌላ ፍጥጫ እየጠበቃን ነው። ከዛ ድንገት ነርሚን መጣች። እዚህ ጋር ምን እየሆነ ነው ያለው ምንድነው የምታወስ ስትል ነበረ። ድንገት ከዛ ቢናዝ የወይዘሮ ሙዛይን የአንገት ሐብል ጠፍቶ እኮ ብላ ተናገረች። ኧረ ጠፋ እንዴ ብላ ዞር ብላ ዛራን አየቻት። ዛራ ምንም ነገር እንዳልተናገረች ገብቷታል። ነርሚን የእሷ ሚስጥረኛ ናት። አፏን ለማዘጋት አንድ ልብስ ሰታት ነበረ። ሙዛይን አንድ ነገር አስታውሰች። ዛሬ ጠዋት ነርሚን በጣም ብዙ ልብስ ገዝታ ነበር የመጣችው። ይኸውላ ገንዘብ ኬት አገኘሽ አንቺ? ይኸውላ ልብስ ኬት አምጥተሽ ገዛሽ? ምንድን ሎተሪ ደረሰሽ እንዲህ ስትላን ነበረ። ሙዛይን እኛ እኮ በቀላሉ አንከስረን ብላ ነበር ነርሚን በዛን ሰዓት ላይ። አሁን ነርሚን ምን እየሆነ ነው ያለው? አንቺ ግን ይኸውላ ገንዘብ ኬት አመጣሽ? ኬት አምጥተሽ ነው የገዛሽው ልብስ አለቻት። አሁንም ቢሆን ድጋሚ ተመሳሳይ ጥያቄ ጠየቀቻት። ሎተሪ ደረሰሽ ወይስ ዘርፈሽ ነው ብላ ተመሳሳይ ጥያቄ ጠየቀቻት። ከዛ ነርሚን እኔ በአንቺ መገመት ሰው አይደለሁም በጭራሽ ምንም ብዬ መልስ መመለስ አይጠበቅብኝም ብላት እየወጣች ነበረ። ዝናብ እንኳን ቢዘንብ እናንተ ናችሁ ያዘነባችሁት ብለሽ መጠየቅሽ አይቀርም ተይን በቃ ብላ ጥላት ትሄዳለች። በሌላ በኩል አቴሽና መርጃን ከምሽት አዳርና ስራ በኋላ ከብዙ ድካም በኋላ እቤት መጡም። በቃ እንግዲህ አንዳንድ ነገሮች መገዛት አለባቸው ማለት ለረጅም ጊዜያቶች የኔን የስራ ባልደረቦች እቤት ጠርቻቸው አላውቅም። በተለይ ከዚህ ጋብቻ በኋላ የኔ የማህበር እንትኔ ኑሮዬ በሙሉ ጠበብሎብኛል። ምን ትላላለችሁ? ደስ ይለኛል። ምን ማግዝሽ ነገር አለ አላት። ምንም ችግር የለም በራሴ ማድረግ እችላለሁ አለችው። ከዛ እሱም ቢሆን አዎ ልክ ነሽ ካገባሽ በኋላ ብዙ ነገሮች ተቀይረዋል፣ ነገር ግን እናስተካክለዋለን፣ ሁሉም ነገር ቀላል ነው ይላታል። በዚህ ተረሰጠች። አቴሽ እዚሁ ይሰናበታትና ወደ ውስጥ ይገባል። መርጃን በአንድ በኩል ነገሮችን ልታዘጋጅና እሷ በምፈልገው መንገድ አቀባበል ለማድረግ በሚመቻት ሁኔታ ለማዘጋጀት ወደ ቤት የገባች ናት ያለችው። እሱም ቢሆን ወደ ቤት ወደ ጊዜያዊ ቢሮ ያመራል። እሷ ወደ ውጭ ወጥታ አንዳንድ ነገሮችን እያዘጋጀች ነው። ትልልቅ ጠረጴዛ ከወንበሮች ጋር እያዘጋጀች ነው። ዛሬ ምሽት እዚህ ግቢ ደስ የሚል ዝግጅት እንደሚኖር ያስታውቃል፣ ይጠበቃል። አቴሽ መጣ፣ በርቀት አያት። ሳያት ደስ አለው። ምን ላግዝሽ እያለ ነበር። ቶ ችግር የለም ታገዝ ነገር የለው ጨርሻለሁ እኮ አለችው። እሺ ቢያንስ ሰሪውን ነገር ላርገልሽ አላት። እኔ ስማ የምታወራኝ ከሆነ ሀሳቤን ተበትነዋል አለችው። እሺ አላወራሽም በቃ ግን ዝም ብዬ ማየት አልችልም እንዳይሽ እንኳን አትፈቅጅልኝም አላት። እሺ ተቀመጥ ፈቅድልሃለሁ አለችው። ከዛም ተቀመጠ። ከዛ ማለት ዝም ብሎ ይመለከታት ጀመር በፈገግታ ሆኖ። ከዛ ወደ እሷ ቀረበ። ሌላ ምን የቀረ ነገር አለ አለችው። አንቺ ነሽ በደምብ ታውቂው እያላ ነበረ። አንድ ጊዜ ቆይ መጣኝ ብሎ ጥሏት ይሄዳል። ከዛ በኋላ ሊረዳት እየሞከረ ነው ያለው። ተመልሶ መጥቶ ሊረዳት ሞከረና አውቆ ወገቡን እንደምሆነው ሲያቃስ ወይኔ ምን ሆንክ ብላ ተንሰፍስፋ ስትመጣ ፈገግ ብሎ እያያን ነበረ። የሆነ ነገር ይሆን ከመስሎኝ ፈርቼ ነበረ በቃ ሂድ የት ልትሄድ ነበረ አለችው። ብሎ ጥሏት ይሄዳል። እሷ ማስተካከሏን ቀጠለች። በሌላ በኩል ሙዛይን እና አስሊ ቤት ውስጥ ናቸው። እማዬ ግን እርግጠኛ ነሽ የአንገት ሐብሉ የለም ፈለግሹ በደንብ አለቻት። አዎ ልጄ የለም እንዴ ቢኖር ኖሮ ለምን ብዬ እኔ እነሱን እንትንላቸው ነበረ። የለም ነው የምልሽ በእርግጠኝነት አገኘዋለሁ። ሳጥኑ እኮ አለ እሱ የአንገት ሐብሉ የነበረበት እኮ ሳጥን እኮ አለ። ነገር ግን በቃ እያለቻ ነበረ። በእርግጠኝነት የሆነ ነገር ሆኗል። ማን ይመስልሻል ግን አለቻት። ነርሚን ነው የምታውና ነርሚንን ጠርጥሬያታለሁ በደንብ አላረለ ነርሚን ይሄ ነገር ልታደርገው ትችላለች። ጠዋት ላይ ምርጥ ልብስ ብራንድ ልብስ ገዝታ ነበር የመጣችው። ከሱ ውጭ ማን ሊያደርግ
ሊያደርገው ይችላል እያለቻት ነበረ። እማዬ እነዚህ ሰዎች በጣም አብዝተውታል፣ ጠገቡ እያለቻት ነበረ። ከዛ ሙዜን ወደ ውጭ ልትወጣ ነው። ነገር ግን አስሊ ቀደመቻት። አስሊ በርቀት መርጃንን ስታያት ወደ እሷ እየመጣች ነበረ። ሙዜን ወደ ውስጥ እየገባች ነው። አስሊ ከዛ ወደ መርጃን ቀረበች። ምንድን ነው ምን እያረግሽ ነው ያለሽው አለቻት። ምን ይመለከትሻል ስትላት ነበር። በደንብ ይመለከተኛል። ሚያስጠላ አቀራረብ ነው ይሄ። ምንድን ነው ማለት ሳህኑ አያምር፣ አበቦቹ አያምሩ፣ ብርጭቆ አያምር ምንድን ነው ብላ እንዳለ ገለባበጠችው። ጠረጴዛ ላይ መርጃን ለደቂቃዎች ያህል ስታዘጋጀ የነበረውን ነገር በሙሉ ድብልቅልቁን አወጣችው። መርጃን ለምሮ የምታደርጊው እንደዚህ ያለቻት ነበር። ስሚ እንደዚህ በማድረግ አትሽን የምታማልዩ አትሽን የምትስቢው ምናምን ነገር ከመሰለሽ አብድሻል፣ እብድነሽ ማለት ነው፣ አታስተውይም ማለት ነው። አትሽ በጭራሽ ባንቻ አይታለልም። ምን ለማድረግ እየሞከርሽ እንዳለኩ ግልጽ ነው እያለቻት ነበረ። መርጃን ተናዳም እልውስጥም ገብታ አንባ የተናነቃት ነበረ። ድንገት አትሽ መጣ። ሲመጣ ምንድነው አንቺ የምታደርጊው ብሎ አስሊ እየጮባን ነበረ። ከዛ አስሊ ምን ባከች እጇ ይንቀጠቀጣል መሰለኝ ይል እንዳለ ወደቀባት እኮ አይገርም ትላለች እየሳቀች። ከዛ በኋላ መርጃን ደግሞ ፈጣሪ ምን ይሻለኛል ትላለች። አትሽ የተፈጠረው ነገር ባይገባው ዝም ብሎ መርጃን ሲመለከታት አስሊ ጥላቸው ትሄዳለች። ምንድነው ችግር አለ እንዴ እያላት የወደቀውን ነገር ማንሳት ጀመረ። አይዞሽ እያለ እያባበለ የወደቀውን ነገር እያነሳ ነገሮችን አብሮ ደግሞ ማስተካከል ጀመሩ። በሌላ በኩል ሃይደር ባለፈው ዕለት ስለ አትሽ የሆነ ፍንጭ አውቋል። ይህም አትሽ እህት እንዳለችውና እህቱ እንደሞተችበት ነበረ። አሁን ዚያ ወደሚባለው የሌላኛው ደግሞ አማካሪው መጣና ወንድም ይሁን ልስማኝ ይህን ነገር ማግኘት አለብኝ። አትሽ ማደጎ ውስጥ አልገባ እንደተባለው ገባ። እህት አለችው፣ እህቱ ሞታበታለች። እህቱ ማን እንደሆነች እያንዳንዱ መረጃ ይህን በሚመለከት አጣርተህ ይዘልኝ እንድትመጣ ፈልጋለሁ አለው። ወንድም ሃይደር ይሄ ነገር ግን በቀላሉ የሚሰራ ነገር አለም ታውቃለህ አይደለ? ያለ ገንዘብ እንዲች ብዬ ጣቴን እንኳን አላነሳም ታውቃለህ አለው። ለእሱ አታስብ ብሎ ብዙ ገንዘብ ይዞ ነበር ሰጠው። ገንዘቡን ተመለከተ። እሱም ሲያይ በጣም ብዙ ነው፣ የምፈልገውን መረጃ በሙሉ አመጣልሃለሁ እያለው ነበረ። ሃይደር በዚህ ተስማማ። አትሽ በቅርብ ቀን እንደሚገላግለው ተስፋ እያደረገ ነበረ። በሌላ በኩል መርጃን ነገሮችን አስተካክላ ወደ ውስጥ ተመልሳ ስትገባ ድንገት ሙዜን አገኘቻት። ሙዜን በሆነ ጥቁር ማዳበሪያ በሚመስል መያዣ ነገር ብዙ ልብስ ይዛ ነበረ። ምን ፈለግሽ ደግሞ እኔ ምን ላድርግሽ ስትላ ነበረ። ከዛ በቀጥታ እነዚህ ልብሶች አውጣ ደፋቻቸው። የመርጃን ልብሶች እንዲሁም ደግሞ የአንዳንድ ወርቅ ጨርቆች ናቸው። ከዛ ምንድነው መሳሪያ አንቺ ምንድነው ስትላ ነበረ። መጣለው ያለባቸው ቦታ እየጣልኳቸውና እነዚህ የሚገባቸው ቆሻሻ ቦታ ነው ትላታለች። እንዴት ታረጊያለሽ ትላታለች። መርጃን ስሚ ምንም ባረግ እኔን ተጠያቂ ማድረግ አትችይም ገባሽ? እንደፈለግሽ ላረግሽ ይችላል ብላ እጇን እየጠመዘዘች ነበር። መርጃን ደግሞ ልቀኝ በቃ ልቀኝ ትላታለች። አለቅሽም ዝም ቢያፍሽን ዝጊ ባክሽ እያለች ሙዜን ትቆጣለች። ምሮ ከኔ የምፈልጊው ምንድነው እንደዚህ መጨቀጨቅኝ? ቆይ አንቺ ምሮ የምትጎነትኝ በቃ አልፈልግም ተይኝ እያልኩኝ እኮ ነው ትላታለች። ተመልከችኝ አንቺ የቤቱ እመቤት ሆንሽ ይመስልሻል እንዴ? ማን ስለሆንሽ ነው እዚህ ቤት እንደፈለግሽ እንግዳ ጠርተሽ ግብዣ ምናምን የምታዘጋጁ? ማን ስለሆንሽ ነው? አልፈቅድልሽም ትላል ነበረ። አትሽ እኮ ነው የጣራው ስትላል ነበር። አትሽ አይደለም አንቺ ነሽ ክብረ ቢስ። በጨራሽ አትሽን በዚህ መንገድ ማማላትሽ ይሄ ጋጥ ወጥነትሽ የትም አይደርስሽም። የዚህ ቤት እመቤት ከዚህ በኋላ ሙዜን ናት። እኔ ነኝ ገባሽ? የእናንተ ዘመን አብቅቶለታል። የእናንተ ዘመን ከዚህ በኋላ አይሰራ እኛ ነን ቤት የምናስተዳድረው ትላታለች። መርጃኔ ነገር ነው የሰለቻት። ከዚህ በኋላ ምንም አታመጭ፣ በባዶ መሬት መሞኘት ቢበቃ ሻሻለ ታዩ በቃ አትሽን ማሟላት ትቺ እያለቻት ነበር። መጥፎ ስድብ ስትሰርባት መርጃን እንደዛ ይባልም ትላታለች። ሙዜን የሆነ ፎቶ ይዛ መጣች። እዚህ ፎቶ ላይ ባለፈው ዕለት ምሽት ላይ ነበረ አትሽ መርጃን ይዟት የመጣ አጠቃላይ ከቤተሰቡ ጋር ፎቶ የተነሳችው እሷን ብትሆን እነ ሙዜን እና አስሊ ተናደው ነበር በመርጃን መምጣት። አሁን ሙዜን ይህን ፎቶ ይዛው ነበረ። ቀደደችው፣ ቀዳ ብጭቅጭቅ አደረገችው። ድንገት አትሽ መጣ፣ እጇን እያያዘ ነበረ። ሙዜንን ተቆጣት። እች ልጅ ታያት አላልኩሽም እንዴ ብሎ እየተቆጣት ነበረ። ሙዜን ጥላቸው ትሄዳለች። መርጃን አታርቅሽ በቃ እያለ የወዳደቀውን ፎቶ እየሰበሰበ ነበር ያለው። እነዚህ ልብሶች ናቸው ችግር የለም፣ ነገር ግን እሷ እኮ የምታወራው ነገር አለችው። እርሹ በቃ ምንም ነገር ከቁም ነገር አትቁጠር እያለ ያባብላታል። መጦኝ ብሎ ጥሏት ይሄዳል። እሷ የወደቀውን ልብስ እየተመለከተች ነው። የሆነ ማመጣው ነገር አለኝ ብሏን ነበረ። ጥሏት ሄደው ምን ይዞ እንደሚመጣ ጥያቄ እየተፈጠረባት ቁጭ ብላ እየጠበቀችው ነበረ። በሌላ በኩል መርጃን አሁን ቤት ከገባሽ በኋላ ከድቆሽ በኋላ ተመልሳ ወጣች። ከዛም በኋላ ትንሽ አትሽ ሲቆይባት ምን ሆኖ ነው እንደዚህ የቆየው ብላ ራሷን እየጠየቀች ነበረ። አልደውልለት ብላ ብዙ አሰበች፣ ተጨነቀች። ሙዜንና አስሊ ታዮ አትሽን ብለዋታል። የእነሱ ንግግር ትዝ እያላን ነበረ። ግን ከእነሱ ንግግር በላይ እሷ አትሽን ጠንቅቃ ታውቀዋለች። አትሽ ምን አይነት ሰው እንደሆነ ትረዳለች። ስለዚህ ምን ወደኋላ ማፈግፈግ አይጠበቅባትም። በቃ ልደውልለት ብላ ደወለችለት። መኪና ውስጥ ነበር ያለው። አትሽ የት ነው ያለው? እየጠበኩ እኮ ነው። የት ነህ አለችው። እየመጣሁኝ ነው፣ በትንሽ ደቂቃዎች ውስጥ ቤት መጣለሁ እያላን ነበረ። ተጨንቄ እኮ ነው ስትቆይብኝ፣ ሁሉም ነገር ሰላም ነው አለችው። ኧረ ተጨነቅሽ እንዴ? ለምን ትጨነቂያለሽ? ምን የሚያስጨነቅ ነገር አለ? እኔ ሕፃን ልጅ አይደለሁ፣ አልጠፋ ከቤት እያላን ነበረ። እኔ እንጃ አላውቅም፣ ነገር ግን በቃ የሆነ እየጓጓኝ ነበረ። እኔ አሁን እንደዚህ ብለህ ትናድዳለህ። ለማንኛውም በቃ ናሽ፣ ስልኩን እየዘጋሁት ነው አለችው። ቆይ እንዴ እንዳዘጊው። በነገራችን ላይ መርጃን ታውቂያለሽ፣ ትናንትና የሆነ ነገር ልነግርሽ ፈልጌ ነበረ አላት። አይደለ እኮ ገብቶኛል፣ ለምን አልነገርከኝም አለችው። እኔ እንጃ ትናንትና ምሽት ልለው አልቻልኩም ነበረ፣ ግን ብዙ ፈተና ነበረብን አላት። ልክ ነህ ታዲያ ነገረኝ አለችው። ነገር ግን አሁን ነግርሻለሁ፣ ስመጣ ነግርሻለሁ፣ የት ሄድብኛል እያላ
እያወራን ነበረ፣ ግን ስለምን ልነግረኝ ነው? ፍንጭ እንኳን ስጠኝ አለችው። ስመጣ አላት። በድንገት ነበረ የሆነ መኪና ፊት ለፊት የገባበት ይመስላል አደጋ የደረሰበት። በአንድ ጊዜ ነበር የመኪና የመጋጨት ድምፅ መርጃን በስልክ ላይ የሰማቸው። መርጃን አቴሽ ብላ እየጮች ነው። ስልኩ ባንዴ ተቋረጠ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር የመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።